ሰላም ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ እንደት ናችሁ? ሰላም ናችሁ? አለው ፈጣሪ ይመስገን አለው። እንግዲህ ዛሬ የሆነ ነገር ለመስራት ይኸው አምጥቻለሁ። ከዛም የበለጠ እናንተ የሚሰጡት አስተያየት ካላችሁ እስቲ መስጠት ትችላላችሁ። በኮሜንት ላይ ጻፉልኝ። እኔ ዛሬ ለመስራት የፈለኩ ነገር ምን እንደሆነ ታውቃላችሁ? ዳቦ ነው። የኢትዮጵያ ዳቦ ለመስራት ፈለኩኝ እና ምን አመጣሁት? እዚህ ጋር ይታያል። ዳቦ ዱቄት አለ። ደግሞ ይሄ ጨው ነው። ይሄ ደግሞ ካሜራ ነው። ከዚህ ትንሹ አንድ ማንኪያ ጨምራለሁ። እዚህ ጋር ደግሞ አንድ ትንሹ ማንኪያ ካሜራ ጨምራለሁ። ከዚህም ደግሞ ዘይት፣ ከዚህ ዘይት አንድ ማንኪያ ትልቁ አንድ ማንኪያ ጨምራለሁ። እንግዲህ ይኸው እንደምታውቁ ውሃ አስተካክያለሁ። ዛሬ በአንድ ላይ ዳቦ እናቦካለን ማለት ነው። እንግዲህ እስቲ ዛሬ እንዴት ሆኖ እንደሚወጣ እናያለን። ያው ዳቦ ለመስራት የሚያስፈልጉት ነገር ከፈለኩ አንድ እንቁላል መጨመር እችላለሁ። ያው ዳቦ ሶፍት እንዲሆን ይረዳል ማለት ነው። ሶፍት ይሆናል። ወይስ ትንሽ ወተት መጨመር እንችላለን። ምክንያቱም ዳቦ ያው ሶፍት እንዲሆን ፈልገን እሱ የምጨምረው ታውቃላችሁ፣ ሶፍት ይሆናል። እንቁላል ወይስ ወተት ከጨመረ ያው ዳቦ ሶፍት ይሆናል ማለት ነው። ስለዚህ ያ ነገር ሁሉ እኔ አልፈለኩም። በአጭሩ ዛሬ እንደዚህ ዳቦ ዱቄት፣ ዘይት፣ ጨው፣ ካሜራና ውሃ ይዤ መጥቻለሁ ከእናንተ ጋር። እስቲ በአንድ ላይ እናያለን። ያው እጁን ካጥበን ልምጣ እና ውዶች ሰላም ለእናንተ ይሁን ብያለሁ። እፊት ያለው ትላንት ወዲያም አልተመቸኝም ነበር። ሰዎቹ ቤት ውስጥ ናችሁ። ምንም አልተመቸኝም ነበር። አሁን እግዚአብሔር ፍቃድ ሆኜ ሸኘኋቸው። እግዚአብሔርን እናንተ አፈር በልቼ ነው የሸኘሁት ማለት ነው። ለምን ካላችሁ እግዚአብሔርን አንድ ሁለት ስድስት ቦርሳ ከሶስተኛ ፎቅ ተሸክመ ወደ ታች ብቻዬን ሰውዬው ራሱን ይዞ ወደ ታች ወርዶ ሄጂና ቦርሳሽን አውርጂ፣ ቦርሳውን አውርጂ ከፎቅ አምጪ አለ። እታች ቆሞ 6 ቦርሳ እቃ ልብስ ሁሉ የሞላ እኮ ነው። 6 ቦርሳ ብቻዬ ተሸክሜ ይኸው አሁን መኪና ውስጥ ጭኜ እነሱ ወደ ሌላ ቦታ ሸኘው። 1-2 ሳምንት ብሎ ወጡ። በዛ ሰበብ ነው ይሄንን ዳቦን ለመስራት የወጣሁት ማለት ነው። እንግዲህ እያያችሁ እስቲ አሰራሩ እንዴት እንደሚሆን እስቲ ምናልባት ከኔ የተሻለ እንትን ሀሳቡ ሊኖራችሁ ይችላል። ስለዚህ ሀሳቡን ስጡ። ያው አሁን ጀምሬያለሁ። እንግዲህ ነግሬያለሁ፣ እንትኑን ጨምሬያለሁ። ካሜራም ጨውን ዘይትም ጨምሬያለሁ። አሁን የቀረው እንዳለ መቡካት ነው። አቦካለሁ። እስቲ ዳቦ መቡካት በጣም ሃርድ ነው። ያው ፓወር ያስፈልጋል። ቀላል አይደለም። ዳቦ መቡካት በጣም ከባድ ነው። ያው ታውቃላችሁ፣ እኔ ይሄንን ብዬ አልነግራችሁም። ያው ሁሉንም ታውቃላችሁ። ሁሉም ቦታ አደረሱ። ሙቅ ውሃ ነው ደግሞ እኔ የተጠቀምኩት ቶሎ እንዲወጣ ስለፈለኩ ማለት ነው። ሙቅ ውሃ ነው። እስቲ እናንተ እንዴት አድርጋችሁ እንደሚሰሩ ደግሞ ስንት ደቂቃ እንደሚፈጅ እኔ አላቅም። እግዚአብሔር ስንት ደቂቃ ነው የሚፈጀው አላቅም። እንግዲህ እኔ እንደዚህ አድርጌ አቦካለሁ። ከዛ በኋላ በሙቅ ቦታ
አስቀምጣለሁ። ቶሎ ይወጣል። መጀመሪያም ይወጣል። አብቼ እንደገና አስቀምጣለሁ። ሁለተኛ ጊዜም ይወጣል። እንደዚህ ግልበጥ አድርጌ አስቀምጣለሁ። ሶስተኛ ጊዜ እሱ ሲወጣ በቃ ኩፍ ካለን በኋላ መስራት ነው። እንደዚህ ነው የሚጋገረው። እኔ ሳቅ ማለት ነው። ምናልባት እናንተ ጋር የተለየ ሊሆን ይችላል፣ አላውቅም። እስቲ እናንተ ጋር ምን ይመስላል? ውሃ በጣም ሞቀ። እንዴት እንደሚሆን እኔ እንጃ። ውሃ በጣም ሞቋል። ለብ ያለ ውሃ መሆን አለበት። ግን እኔ ቶሎ እንዲወጣ ስለፈለኩ ደግሞ ብዙ ውሃ መጨመር አልፈለኩም። እናንተ እስቲ እንዴት አድርጋችሁ እንደሚሰሩ እስቲ ብትነግሩ ደስ ይላል። ማው ስለፈለኩ ነው፣ ለሌላ ነገር አይደለም። ያው እኔ እንደዚህ አድርጌ ነው። ጨው፣ ካሜራ፣ ዘይት፣ ውሃ፣ እንቁላል መጨመር እንችላለን። ከዚህ በፊትም ብያለሁ፣ ታውቃላችሁ። እና እንደዚህ አድርገን ነው የምንሰራው። እናንተስ እስቲ እኔ ትንሽ ውሃ ልጨምር ብዬ ነው ውዶቼ። ውሃ በጣም ሞቋል። ስለዚህ ትንሽ ውሃው ለብ ለማለት ስለፈለኩ ነው እንደዚህ አድርገን እስቲ እናንተስ እንዴት አድርጋችሁ እንደሚሰሩ ብትነግሩ ይሻላል። ከእናንተ ብዙ መማር ስለፈለኩ ነው። ብዙ ሰዓት ይፈጃል። ስልኩ ደግሞ ደቂቃው እንደዚህ ብዙ አይ ቲንክ እንትን አይሆንም። ውሃ በዛው መሰል ይይዛል። ብዙ ሶፍት ከሆነ እጁን ይይዛል። ብዙ ደግሞ እንትን ደረቅ ከሆነ በኋላ ዳቦ በጣም ነው የሚደርቀው። ትንሽ ዘይት እጁን ስለሚይዝ ሳይበዛ እጁን ከሚይዝ ብዬ ነው መጨመር አልፈለኩም፣ ግን እጁን ይይዛል። ለዛ እንዴት እንደምሰሩ እስቲ ለኔ በኮመንት እስቲ ጻፉልኝ። ስልኬ ምናልባት ደቂቃ ብዙ አይወስድም፣ ሊዘጋ ይችላል። ምንም ማድረግ አልችልም። አሰራሩ ይሄንን ይመስላል ብዬ ነው የምሰራው። እናንተ የምታውቁትን እስቲ በኮመንት ላይ ጻፉ። ላይክ፣ ሼር አድርጉ፣ ሳብስክራይብ አድርጉ። መጀመሪያም ብያለሁ፣ ይሄ ዳቦ ማውካት በጣም አስቸጋሪ ነው፣ እንደ ሌላ ነገር አይደለም። ይኸው እግዚአብሔርን
ፓውሩ ጨረስኩኝ። እስቲ ከላይ የበለጠ ታውቃላችሁ በእግዚአብሔር እስቲ ምን ምን እንደሚጨመር እስቲ እናንተ በተቻለ መጠን እናንተ ብትነግሩ ደስ ይላል። በጣም እጁን ይይዛል። ለዛ ነው ትንሽ ትንሽ አሁን ይሻላል። እንደዚህ አድርጌ አስቀምጣለሁ። ከዛ በኋላ ትንሽ ደቂቃ በኋላ ደግሞ ኩፍ ይላል። እንደገና እንዲህ አድርጌ አስቀምጣለሁ። ቡካቱ ይሄ ይመስላል እላለሁ። እስቲ እናንተስ እንዴት አድርጋችሁ እንደሚሰሩ ለኔ ንገሩ። አንዳንድ ነገር እስቲ እንማር። እስቲ እናንተ ጋርስ እንዴት እንደሚሰሩ ለኔ በኮሜንት ላይ ጻፉ። ደከምኩት፣ በጠዋት ነው ደከምኩት። እንግዲህ እናንተ እንዴት እንደሚሰሩ እስቲ ንገሩ። አብረን ያው እንማራለን። እኔ ጨመርኩት የዳቦ ዱቄት፣ ካሜራ፣ ጨው፣ ውሃ፣ ለብ ያለ ውሃና ዘይት፣ ሌላ ነገር አልጨመርኩም። እናንተስ ምን ጨምራችሁ ነው ዳቦ ስታቦኩ እንዴት አድርጋችሁ ነው? እኔ ይሄንን ጨምሬ ነው ያቦካሁት። እስቲ እናንተ ያላችሁትን አስተያየቱ አስቀምጡ። ከወደዳችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እግዚአብሔር አምላክ ይባርካችሁ። ደቂቃው ከዚህ በላይ አይቆጥርም። ለዛ ነው ውዶች። እሺ ደህና ሁኑ። ዳቦ ሲወጣ አሳያችኋለሁ።